ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ ይጀላችሁ የመጣው ለጀማሪዎች የሚሆን እንግሊዘኛ ቃላት የተለያዩ ቃላት ንባብ በአማርኛውም በእንግሊዘኛውም እንዲሁም ደግሞ ትርጉማቸውስ ምን ማለት ነው የሚለውን ነገር ይጀላችሁ መጥቻለሁ። እንግዲህ ከእናንተ የሚጠበቀው ሁሌም እንደምላችሁ የምንለቃቸውን ቪዲዮዎች ወይም ትምህርቶች ሳትሰለችሁ እስከ መጨረሻው ማየት ይኖርባቸዋል። እንደዛ ከሆነ ጥሩ ነገር ታገኙበታላችሁ። እንግዲህ ወደ ትምህርቱ ስንሄድ እንደነገርኳችሁ ምን ይለናል? ከዚህ ላይም ለጀማሪዎች እንግሊዘኛ ንባብ ልምምድ ይላል። አማርኛ ለምትችሉ ቤተሰቦች ሰው እነዚህን የምታዩቸውን የተለያዩ የእንግሊዘኛ ቃሎች እንዴት በቀላሉ ማንበብ እንደምንችል እንዲሁም ደግሞ ትርጉማቸውስ ምን ማለት እንደሆነ እያንዳንዳቸውን በተረጋጋ መንፈስ የምናይ ይሆናል። አብራችሁ ይሁኑ። ኦኬ እንግዲህ ወደ መጀመሪያው ሲሄድ ይሄ የምታዩት አሁን ከዚህ ጋር የእንግሊዘኛ ቃል ነው። ይህን የእንግሊዘኛ ቃል እንዴት በቀላሉ ላነበውና ያለምንም ስፔሊንግ ችግር በቀላሉ ልጽፈው እችላለሁ የሚለውን ነገር ስናይ ከኛ የሚጠበቀው ሁለት ነገሮችን ብቻ ማወቅ ነው። እንግሊዘኛን አቀላጥፈን ለማንበብ ማለት ነው። ምንድነው እሱም? የተነባቢና የአናባቢ ድምጾችን ማወቅ ማለት ነው። እንግዲህ 21 ተነባቢ የእንግሊዘኛ አልፋቤቶች እንዳሉ አይተናል። 5ቱ ደግሞ ቫውል ወይም ደግሞ አናባቢ እንደሆኑ አይተናል። እነዚህ 5ቱ ቫውሎች ወይም አናባቢዎች ከ21ዱ ኮንሶናንት ወይም ተነባቢ የእንግሊዘኛ ሌተሮች ጋር ሲመጡ እንዴት ይነበባሉ የሚለውን ጠንቅቀን ካወቅነን እንግሊዘኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። በሎንግ ሳውንድ ሌላው ደግሞ ምንድነው? ሎንግ ሳውንድ እና ሾርት ሳውንድ ማለት ነው። እሱንም ማወቅ ይኖርብናል። ቫውሎችን ወይም ደግሞ አናባቢ የምንላቸውን ሾርት ሳውንድ እና ሎንግ ሳውንድ ብለን ከፍለን አይተናል። እነዚህ አናባቢ የእንግሊዘኛ አልፋቤቶች በሎንግ ሳውንድ ጊዜ ከተነባቢ ድምጾች ጋር ሲመጡ እንዴት ይነበባሉ፣ በሾርት ሳውንድ ጊዜ ከተነባቢ ድምጾች ጋር ሲመጡ እንዴት ይነበባሉ የሚለውን ነገር ጠንቅቀን ካወቅነን እንግሊዘኛን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ይህንን በደንብ ያልተረዳችሁ ቤተሰቦች ካላችሁ ወደ ኋላ ሄዱና የሰራነውን ቪዲዮ አይታችሁ ወደዚህ እንድትመጡ ሪከመንድ አደርጋቸዋለሁ። ኦኬ እንጀምር። አሁን ይህን የምናየውን የእንግሊዘኛ ቃል በቀላሉ ለማንበብ እንደነገርኳችሁ ድምጻቸውን ካወቁኝ በቀላሉ አገጣጥሜ ማንበብ ነው የሚሆነው ማለት ነው። ማንበብ ነው የሚሆነው። ከዚህ ጋር የምታዩት የመጀመሪያው የእንግሊዘኛ አልፋቤት ኤን ነው። ሁለተኛዋ ደግሞ ኤ ነች። ኦኬ ኤን ተነባቢ ስትሆን ኤ ደግሞ አናባቢ ነች። እነዚህ ተነባቢና አናባቢ ድምጾች በጋራ ምን አይነት ድምፅ አላቸው የሚለውን ስናይ ኤንኤ እንደምን ይነበባል? እንደ ኔ ይነበባል። እንደ ኔ እንደ ና ማንበብ የለብንም። እንደ ና የሚነበብበት ሰዓት አለ። መቼ ነው? በሾርት ሳውንድ ጊዜ። ነገር ግን ይህ ቃል ምንድን ነው? ሎንግ ሳውንድ ነው። ሎንግ ሳውንድ እንደነገርኳችሁ ሾርት ሳውንድ ሎንግ ሳውንድ ማለት ምን ማለት እንደሆነ በደንብ ለመረዳት ወደ ኋላ ሄዳችሁ ማየት ይኖርባቸዋል ማለት ነው። ኦኬ ኤንኤን እንደ ኔ እናነባዋለን። ኤምን ደግሞ ኤምን እንደ ምናነባዋለን? እንደ ምን እናነባዋለን? እንደ ምን። ኦኬ የመጨረሻው ማነች? ኢ ነች። ኢ ምን አትልም? አትነበብም። ምንድነው አሁን ከዚህ ጋር ማየት ያለባችሁ? ሁለትና ከዛ በላይ የሆኑ ቫውሎች በአንድ ላይ ሲመጡ የመጀመሪያዋ ቫውል ወይም ደግሞ አናባቢ ስትነበብ ሁለተኛዋ ቫውል ወይም ደግሞ አናባቢ ምን አትልም? አትነበብም። ይህን መያዝ ይኖርብናል ማለት ነው። ኢ በውስጥ ታዋቂነት እንዳለች እናውቃለን። ነገር ግን ትንፋሽ አውጥተን አናነባትም ማለት ነው። ኦኬ ኤንኤ እንደ ኔ ይነበባል ካል
ኤም ደግሞ እንደምን ይነበባል ካል በአንድ ላይ ስናነበው ምን ይሆናል? ኔ ም ኔም ኔም ብዬ አነባዋለሁ ማለት ነው። አሁን ከዚህ ጋር ኢን ምን አላልኳትም አላነበብኳትም ማለት ነው። ኔም ብዬ ነው ያነበብኩት። ሰው ኢ ላይ ድምፅ አላወጣሁም ማለት ነው። ኦኬ በአማርኛው ምን ይላል? ከዚህ ጋር ኔም ይለናል። ኔም ምን ማለት ነው? በእርግጥ ቀላል ነው፣ ብዙዎቻችን እናውቀዋለን። ኔም ማለት ስም ማለት ነው። ስም በአማርኛው ማለት ነው። ስም። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይለናል? ሲኤ እንደምን እናነበው? እንደ ካ እናነባዋለን። እንደ ካ ከዚህ ጋር አሁን እንደ ኬ ማንበብ አንችልም። ለምሳሌ እዚህ ጋር ኤንኤን እንደ ና እንዳላነበብ ነው ሁሉ ከዚህ ጋር ደግሞ ሲኤን እንደ ኬ ሳይሆን እንደ ካ ነው የምናነበው። ለምን? ሾርት ሳውንድ ስለሆነ ማለት ነው። ደግሞ አጭር ድምፅ የምንለው ስለሆነ። ኦኬ ሶ ሲኤ እንደ ካ ይነበባል። አር ደግሞ አር ሌላው አሁን ከዚህ ጋር ለምሳሌ ሁለት ተከታታይ አር ይሉናል አይደለ? ሁለት ተነባቢዎች አሁን በጋራ መጥተዋል። ሁለት ተነባቢዎች በተከታታይ ሲመጡ የመጀመሪያዋ ምን አንላትም? አናነባትም። ሶ አርን እናልፍና አርኦ ላይ እንሄዳለን ማለት ነው። አርኦ እንደምን ይነበባል? እንደ ሮ ይነበባል። እንደ ሮ። ኦኬ ቲ እንደ ት። ኦኬ በአንድ ላይ ስናነበብ ምን ይሆናል? ካሮት። አሁን እዚህ ጋር እንዳያችሁት አር የመጀመሪያዋን አር ምን አላልኳትም አላነበኳትም ማለት ነው። ወይም ደግሞ አር ኦ በአንድ ላይ እንደ ሮ ነው ተነቦ የሚያልፍ እንጂ ራሱን የቻለ ድምፅ የለውም ማለት ነው። ይህንንም መያዝ ይኖርባቸዋል። ኦኬ ከዚህ ላይ ምን ይላል በአማርኛው? ካሮት ይለናል። ካሮት ሲነበብ ካሮት ነው የሚሆነው። በአማርኛውም ትርጉሙ ምንድን ነው? ካሮት ነው፣ ምንም አይቀየርም ማለት ነው። በእንግሊዘኛም በአማርኛም ካሮት ነው የሚሆን ማለት ነው። ኦኬ ወደ ሶስተኛው እንሄድ። ወደ ሶስተኛው ስንሄድ ይህ ደግሞ ምን ይለናል? ቲ እንደምን እናንባት? ቲን እንደ ት እናነባታለን። እንደ ት። ኦኬ አርኤን ደግሞ እንደ ሬ አያችሁ። አሁን አርኤን እንደ ራ ሳይሆን ማነበው እንደ ሬ ነው ማለት ነው። እንደ ሬ። ኦኬ እንደገን ዲን እንደ ድ አነባዋለሁ። ከዚህ ላይም ኢን ምን አልላትም አላነባትም። እንደነገርኳችሁ ሁለትና ከዛ በላይ የሆነ አናባቢዎች በአንድ ቃል ላይ ሲመጡ የመጀመሪያው አናባቢ ስትነበብ ሁለተኛዋ ግን ምን አትነበብም ስላልን ማለት ነው። ኦኬ ሶ በአንድ ላይ ሳነበው ምን ይሆናል? ትሬድ ተብሎ ይነበባል ማለት ነው። አሁን በውስጥ ታዋቂነት እንዳለች እናውቃለን፣ ነገር ግን ድምፅ አውጥተን አናነባትም ማለት ነው። ከዚህ ላይ ምን ይላል በአማርኛው? ትሬድ ይለናል። ትሬድ ምን ማለት ነው? ትርጉሙ ምን ማለት ነው? ንግድ ማለት ነው። ንግድ ወይም ደግሞ ትሬድ ማለት መነገድ እንደማለት ነው። መልካም ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ዲኤ እንደምን ይነበባል? እንደ ዳ ይነበባል። እንደ ዳ አያችሁ። አሁን እንደ ዲ ሳይሆን እንደ ዳ ነው ያነበብነው። ለምን? ይህ ወርድ ምንድን ነው? ሾርት ሳውንድ፣ እንደ ሾርት ሳውንድ ስለሆነ የሚነበብ ማለት ነው። ደግሞ እንደ አጭር ድምፅ። ሎንግ ሳውንድ፣ ሾርት ሳውንድ ስል ግን ግራ እንዳላጋባችሁ እንዳልኋችሁ ግልጽ ላልሆነላችሁ ቤተሰቦች ቪዲዮውን ወደኋላ ሄዳችሁ የተሰራውን በደንብ አይታችሁ ወደዚህ ስትመጡ ነው ግልጽ የሚሆንላችሁ እንጂ ከዚህ ጋር እንደ ሾርት ሳውንድ ይነበባል እንደ ሎንግ ሳውንድ ስላችሁ ግራ እንዳትጋቡ። ኦኬ ሶ ዲኤን እንደ ዳ ነበብ ነው፣ እንደ ዳ። ዋይን ደግሞ እንደ ይ እናነባዋለን፣ እንደ ይ። ኦኬ በአንድ ላይ ዳ ይ ዳይ ተብሎ ይነበባል። ኦኬ ከዚህ ላይም በአማርኛው እንደምታዩት ዳይ ይለናል። ምን ማለት ነው? ቀን ማለት ነው። ቀን። ኦኬ ወደ ቀጣዩ ስንሄድ
ቀጣዩ ደግሞ ምን ይለናል? የመጀመሪያዋ ኬ ነች እንደምታዩት፣ ሁለተኛዋ ደግሞ አይ ነች። ሶ ኬ አይ በአንድ ላይ እንደምን ይነበባል? ኬ አይ እንደ ካ እናነባዋለን። እንደ ካ። ኦኬ እንደ ካ። ኤንን ደግሞ ኤንን እንደምናነባዋለን እንደ በአንድ ላይ ኤንን ብቻ ሳይሆን ኤን ዲን ማለት ነው። ኤን ዲን እንደምናነባዋለን ይድ ተብሎ ይነበባል። ይድ። ኦኬ በአንድ ላይ ሲነበብ ምን ይሆናል? ካ ይንድ ካይንድ ካይንድ ብዬ አነባዋለሁ ማለት ነው። ካይንድ ምን ማለት ነው? አይነት ማለት ነው። አይነት። ኦኬ ወደ ቀጣዩ እንሄድ። ወደዚህ ስንሄድ ሲኤ እንደምን ይነበባል? ሲኤን እንደ ካ እናነባዋለን። እንደ ካ። ኦኬ ኤምን እንደ ም። ኢን ምን አልላትም? አላነባትም። ለምን? ሁለተኛ ቫውል ወይም ደግሞ አናባቢ ሆና ስለመጣች። ኦኬ ሶ በአንድ ላይ ስናነበው ምን ይሆናል? ካ ም ካም። ካም ምን ማለት ነው? በአማርኛው መምጣት ማለት ነው። መምጣት ወይም ደግሞ ካም ስንል ና ወይም ነይ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህ ደግሞ ምን ይለናል? ኤፍኤን እንደምን እናነበው? ኤፍኤ እንደምን ይነበባል? እንደ ፋ እናነባዋለን። እንደ ፋ። ኦኬ እንደገን ሲን እንደ ክ፣ ቲን ደግሞ እንደ ት። በአንድ ላይ ስናነበው ፋ ክ ት ፋክት። ፋክት ተብሎ ይነበባል። ምን ማለት ነው? እውነታ እንደማለት ነው በአማርኛ። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤን እንደምን እናነባት? እንደምናነባት እንደ አ እናነባታለን። አ። ኦኬ ኤንን ደግሞ እንደ ን፣ ቲን እንደ ት። ኦኬ በአንድ ላይ ሲነበብ አ ን ት አንት። አንት ብዬ አነባዋለሁ። ምን ማለት ነው? ጉንዳን እንደማለት ነው። ጉንዳን። ኦኬ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ የመጀመሪያዋ ደብሊው ነች፣ ሁለተኛዋ ኤ ነች። ሶ ደብሊው ኤ በአንድ ላይ እንደምናነበው እንደ ዋ እናነባዋለን። ዋ። ኦኬ እንደገን ከዚህ ጋር ቲኢን ደግሞ እንደ ተ እናነባዋለን። አርን እንደ ር። ኦኬ አሁን ከዚህ ላይም የመጀመሪያ ሁለት ቫውሎች ናቸው አይደል ያሉ? ኤ አንድ ቫውል ነች፣ ኤ ደግሞ ሌላ ቫውል ነች። ሶ አሁን ቲኢን እንደ ተ እናነበው እንጂ ራሱን የቻለ ከዚህ ጋር ግን ኢ ምን የለውም፣ ድምፅ የለውም። ስናነበው ምንም አይነት ድምፅ የለውም ማለት ነው። ሶ በአንድ ላይ እስኪናነበው ዋ ተ ር ዋተር። ዋተር። አሁን ከዚህ ጋር ድምፁ የሚታወቀው የትኛው ነው? ደብሊው ኤ ቲ እና አር ነው ማለት ነው። ኤ ምን አትልም፣ ድምፅ አውጠን አናነባትም። ምን ማለት ነው? ዋተር ማለት እንደምታውቁት ውሃ ማለት ነው። ውሃ። ኦኬ ወደ ቀጣዩ ስንሄድ ምን ይለናል? ይሄ ከዚህ ጋር ደግሞ መያዝ ያለብን አንድ ነገር አለ። አብዛኛውን ጊዜ ኬ የምትባለዋ የእንግሊዝኛ አልፋቤት ኤንን አስከትላ ስትመጣ ከኤን ጋር ስትመጣ ኬ ምንድን ነች? ሳይለንት ነች። ለምሳሌ ናው ሲል፣ ኖሎጂ ሲል፣ ናውን ሲል በሙሉ ከፊት ለፊቱ ምን አለ? ኬ የሚባል የእንግሊዝኛ አልፋቤት አለ። ነገር ግን ምን አንለውም፣ አናነበውም፣ ሳይለንት ነው። ሶ አሁን ከዚህ ጋር ይህን ለማንበብ ኬን አልፈዋለሁ። እሺ ኤንኦ እንደምን ይነበባል? እንደ ኖ እናነባዋለን። እንደ ኖ። እሺ ደብሊውን ደግሞ እንደው። ኦኬ በአንድ ላይ ስናነበው ምን ይሆናል? ኖ ው ነው ነው ተብሎ ይነበባል። ምን ማለት ነው? ነው ማለት አወቀ ወይም ደግሞ ማወቅ እንደማለት ነው። ኦኬ
ወደ ቀጣዩ ስንሄድ ደግሞ ይሄ ምን ይለናል? አርኤን እንደምናነበው እንደ ራ እናነበው፣ እንደ ራ። ኦኬ ቲን ደግሞ ቲን እንደ ት። መልካም። በአንድ ላይ ራት፣ ራት፣ ራት። ምን ማለት ነው? አይጥ እንደማለት ነው በአማርኛው። እሺ ወደዚህኛው ስንሄድ ይሄኛው ምን ይለናል? ኤንኦን እንደምን እናነበው? እንደ ኖ እናነባዋለን፣ እንደ ኖ። እሺ እንደገን አይ እንደ ይ ትነበባለች፣ እንደ ይ። እሺ እንደገን ኤስኢን እንደዚህ ነው በአንድ ላይ አንበነው ምን ሄድ እንደዚህ። ሶ በአንድ ላይ ስናነባውን ይህ ምን ይሆናል? ኖ ይ ዚ፣ ኖይዚ፣ ኖይዚ። አሁን ከዚህ ላይም አይንና ኤን ምን አንላቸውም፣ ድምፅ አውጥተን ስናነብ ምንም አይነት የሚሰማ ድምፅ የለውም ማለት ነው፣ የለውም። ኦኬ ኖይዚ ማለት በአማርኛው ምን ማለት ነው? ረበሸ ወይም ደግሞ መረበሽ እንደማለት ነው። ኖይዚ ማለት መረበሽ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤፍኤ እንደምን ይነበባል? እንደ ፋ ይነበባል። አር እንደ ረ። መልካም። በአንድ ላይ ፋ ር፣ ፋር፣ ፋር ብዬ አነባዋለሁ። በአማርኛው ፋር ማለት ሩቅ ማለት ነው። ሩቅ፣ ከኛ ብዙ ሩቅ የሚገኝ እንደማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ኤፍኤ እንደምን ይነበባል? እንደ ፋ ሳይሆን እንደ ፌ እናነባዋለን። እንደ ፌ። ኦኬ እንደገን ኤስኢን በአንድ ላይ እንደ ስ ነው የምናነበው፣ እንደ ስ ወይም ደግሞ ስ የሚል ድምፅ ነው ያለው። በአንድ ላይ ስናነበው ምን ይሆናል? ፌ ስ፣ ፌስ፣ ፌስ ብዬ አነባዋለሁ። ምን ማለት ነው? ፊት ማለት ነው በአማርኛው ፊት። ኦኬ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ ይህ ምን ይለናል? ኤችኤን እንደ ኻ አነባዋለሁ። ከዚህ ጋር ፒፒ ይለናላ፣ ዳብል ፒፒ አለ። እንደነገርኳቸው ተከታታይ የሆኑ ተነባቢዎች ወይም ኮንሶናንቶች ሲመጡ እንደ አንድ ድምፅ ይነበባሉ። ወይም ደግሞ ይችን አናነባትም፣ ቀጣዩን ኮንሶናንት ነው አንብበናት ምንሄድ ብለናል። ኦኬ ሶ በአንድ ላይ ፒፒን እንደ ፕ ማንበብ እንችላለን። ወይም ደግሞ የመጀመሪያዋን ፒ ዘልዬ ይችኛዋ ሁለተኛዋን እንደ ፕ አነባታለሁ። ዋይን ደግሞ እንደ ይ አነባዋለሁ። ኦኬ በአንድ ላይ ሳነበው ሀ ቢ፣ ሀቢ፣ ሀቢ። አሁን ሀባቢ አልልም፣ ሀቢ ብቻ ነው ምለው። ፒፒ እንደ ፕ እንደ አንድ ድምፅ ነው የሚነበቡ። ምን ማለት ነው በአማርኛው? ሀፒ ማለት ደስተኛ ማለት ነው። ኦኬ ከዚህ ጋር ስራ ይላላ፣ በስተት የተጻፈ ነው፣ ስራ ሳይሆን ሀፒ ማለት ደስተኛ ማለት ነው። ሰው ደስተኛ በሚል ሂኖርድ እንድተኩልኝ በአክብሮት እጠይቃለሁ። ስራ ሳይሆን የሚሆነው ሀፒ ማለት ደስተኛ ማለት ነው። ደስታ ወይም ደስተኛ እንደማለት ነው። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደብሊው ኤ እንደ ዋ እናነባዋለን። ኤንን እንደ ን፣ ቲን ደግሞ እንደ ት። መልካም። በአንድ ላይ ስናነበው ዋ ን ት፣ ዋንት፣ ዋንት ተብሎ ይነበባል። በአማርኛው መፈለግ ማለት ነው። የሆነ ነገር ስትፈልጉ የምትጠቀሙበት ማለት ነው። ወንት ማለት መፈለግ ማለት ነው። እሺ ወደዚህኛው ስንሄድ ይህኛውስ ምን ይለናል? እንዳልኳችሁ ከዚህ ጋር ምን ብለን አንብበናል? ናው ብለን አንብበን ነበረ። ይኸው ከዚህ ጋር ደግሞ አሁንም ከፊት ለፊት ማናለች? ኬ አለች። ቀጣይ ኤን አለች። እንደነገርኳችሁ አብዛኛውን ጊዜ ኬ የተባለው የእንግሊዝኛ አልፋቤት ከኤን ጋር በተከታታይ ሲመጣ ኬ ሳይለንት ነው ብያችሁ ነበር። ሶ ከዚህ ላይም ኬን አልፈውና ኤንኦን እንደምን አነባዋለሁ? እንደ ኖ አነባዋለሁ። እንደ ኖ ሳይሆን እንደ ና ነው ማነበው። እንደ ና ተብሎ ይነበባል። ደብሊው ደግሞ እንደ ው፣ ኤን እንደ ን። እስኪ በአንድ ላይ እናነበው። ና ው ን
ናውን ናውን ብዬ አነባዋለሁ። ምን ማለት ነው? ታዋቂ ወይም ዝነኛ ማለት ነው። ታዋቂ ወይም ዝነኛ ማለት ነው። ኦኬ ከዚህ ላይም እንደነገርኳችሁ ኦኬ ምንድነች? ሳይለንት ነች። መያዝ ያለባችሁ ነገር ግን ምንድን ነው? ኬ መጀመሪያ ላይ ስትመጣ ማንኛውም ወርድ ላይ አትነበብ ማለት አይደለም። ነገር ግን ስፔሻል የሆነ ኬዝ ነው ወይም ደግሞ እንደ ስፔሻል አድርጋችሁ እንደተለየ ነገር አድርጋችሁ የምትይዙት ነገር ነው። ኬ ከኤን ጋር ሲመጣ ብቻ ነው የሚሆነው ማለት ነው። ለምሳሌ ከዚህ ጋር እንዳየነው ናው ሲል፣ እንደገና ናውን ሲል፣ ኖሎጂ ሲል፣ ናይፍ ሲል በሙሉ እነዚህ ወርዶች ከፊት ለፊታቸው ማናለች? ኬ ቀጣይ ኤን አለ። ሰው ኬን አልፈን ከኤን ነው ማንበብ የምንጀምረው ማለት ነው። መልካም ወደ ቀጣዩ እንሄድ። ወደዚህ ስንሄድ ይህ ምን ይለናል? ዲኤ እንደ ዳ እናነባዋለን። ኤምን ደግሞ እንደ ም በአንድ ላይ ዳም 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 ተብሎ ይነበባል። እዚህ ላይ በአማርኛው ዳም ይለናል። ምን ማለት ነው? ግድብ ማለት ነው። ግድብ። መልካም ወደ ቀጣዩ ስንሄድ ቢኦ እንደምን ይነበባል? እንደ ቦ። እንደገን ቲ ደግሞ እንደ ት ትነበባለች። አሁን ከዚህ ላይም ኤን ምን አልላትም አላነባትም። ለምን? ሁለት ቫውሎች ሁለትና ከዛ በላይ የሆኑ ቫውሎች ከዚህ ቃል ላይ ስላሉ ሰው ኦ ተነባቢ ነች፣ ኖ አናባቢ ነች፣ ኤም አናባቢ ነች። ሶ የመጀመሪያዋን አናባቢ ሳነባት ሁለተኛዋን አናባቢ ምን አልላትም አላነባትም። ኦኬ እስኪ አሁን በአንድ ላይ እናንበው። ቦት 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 ተብሎ ይነበባል። አሁን ኤ የሚባል ድምፅ አላወጣሁም ማለት ነው። ሶስቶችን ፊደሎች ብቻ ነው የጠራው፣ ቢኦን እና ቲን ማለት ነው። በአማርኛው ምንድን ነው? ጀልባ ማለት ነው። ጀልባ። እሺ ወደ ቀጣዩ ስንሄድ ሲአይ እንደ ሲ ይነበባል። ቲዋይ ደግሞ በአንድ ላይ እንደ ቲ በአንድ ላይ ሲቲ ሲቲ ተብሎ ይነበባል። ሲቲ እንደምታውቁት ከተማ ማለት ነው በአማርኛው። ኦኬ የመጨረሻው ምን ይለናል? ኤንኦን እንደምናነበው እንደ ና እናነባዋለን። ኤንኦን እንደ ኖ ሳይሆን እንደ ና። ኦኬ ደብሊውን ደግሞ እንደ ው በአንድ ላይ ና ው ናው ናው በአማርኛው አሁን ማለት ነው። አሁን ኦኬ እንግዲህ ይህንን ይመስላል ማለት ነው። ይህንን እንደ መግቢያ ከያዛችሁ እናንተ ደግሞ አስፍታችሁ በደንብ መለማመድ ይኖርባቸዋል ማለት ነው። ትምህርቴ እየተመቻችሁ ከሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ተሳትፏችሁ እንድታሳዩኝ እንዲሁም ደግሞ የሚጨመር የሚቀነስ የሚስተካከል ነገር ካለም በኮመንት ሴክሽን በኩል ብትጽፉልኝ የእናንተን ጥያቄ እመልሳለሁ። ወይም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለም ጥያቄያችሁን መሰረት አድርጌ እሰራላችኋለሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰናይ ጊዜ